ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እነሆ የዕለቱ የብስራት የዩቲዩብ የመረጃ ሰዓታችን ተጀምሯል። መረጃዎቹን እየነገርኳችሁ እኔ ሰላማዊ ነጋሲ ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይታ እናደርጋለን። በቅድሚያም ከሀገር ውስጥ ወደ ተገኙ መረጃዎች እናመራለን። በቅዱስ ጳውሎስ ሆስፒታል በየሳምንቱ ከ240 በላይ ህጻናት የነርቭ ሕክምና እያገኙ መሆኑ ተገለጸ። በቅዱስ ጳውሎስ ሆስፒታል በሚገኘው የህፃናት የነርቭ ህክምና ክፍል በየሳምንቱ በአማካይ ከ240 በላይ ህፃናት የህክምና አገልግሎት እንደሚያገኙ በህፃናት ህክምና ረዳት ፕሮፌሰርና የነርቭ ህክምና ሰብ ስፔሻሊስት የሆኑት ዶክተር መስከረም አባቱን ከብስራት ሬዲዮ ጋር በነበራቸው ቆይታም ተናግሯል። በሆስፒታሉ በሳምንት ለ3 ቀናት በሚሰጠው በዚህ የክትትል አገልግሎት በአንድ የህክምና ቀን ብቻ ከ60 እስከ 80 የሚደርሱ አዳዲስና ነባር ታካሚ ህጻናት ለምርመራ እንደሚቀርቡም ተናግሯል። ይህ ቁጥር በሆስፒታሉ ካሉ ሌሎች የህጻናት ህክምና ክፍሎች ጋር ሲነጻጸር ከፍተኛው የታካሚ ቁጥር የሚመዘገብበት መሆኑም ተገልጿል። እንደ ዶክተር መስከረም ገለጻም ለህፃናት የነርቭ ችግር በዋነኝነት የሚጠቀሱት የሚጥል በሽታ፣ የእድገት መዘግየት፣ ኦቲዝምና የአእምሮ ውስንነቶች ናቸው። ከነዚህም በተጨማሪ ከጭንቅላት እስከ ጡንቻ የሚደርሱ የጤና እክሎች፣ የአከርካሪ አጥንት ችግሮችና ከወሊድ ጋር ተያይዞ በሚመጣ የአየር እጥረት የሚከሰተው የጭንቅላት ጠባሳ በስፋት የሚታዩ ችግሮች መሆናቸውም ጠቁመዋል። የነርቭ ችግሮች መንስኤዎች ከደም ዝውውር መቋረጥ እስከ ኢንፌክሽን እንዲሁም ከእርግዝና ወቅት የቅርጽ መዛባት እስከ ዘረመል ችግሮች ሊደርሱ እንደሚችሉም ተገልጿል። አብዛኛዎቹ የህፃናት የነርቭ ችግሮች አስቀድሞ መከላከል የሚቻልባቸው መሆናቸውም ዶክተር መስከረም አጽንኦት ሰጥተውበታል። በተለይም እናቶች በእርግዝና ወቅት ተገቢውን የህክምና ክትትል በማድረግና ፎሊክ አሲድ በመውሰድ በአከርካሪ አጥንትና በነርቭ ክፍተት ምክንያት የሚመጡ ችግሮችን መቀነስ እንደሚችሉም ተመልክቷል። በተጨማሪም ህፃናት እንደተወለዱ የሚከሰቱ ኢንፌክሽኖችን በፍጥነት በማከም ዘላቂ የነርቭ ጉዳት እንዳይደርስ መከላከል እንደሚቻል ስፔሻሊስቷ ጨምረው ለብስራት ሬዲዮ ተናግሯል ስትል ሰብል አበበ ዘግባለችም። ወላጅ አባቱን ክብር በሚነካና በሚያዋርድ መልኩ በአደባባይ የተሳደበ ልጅ በእስራት ተቀጣ። በምስራቅ ባሌ ዞን ጊኒር ወረዳ ውስጥ ወላጅ አባቱን ክብር በሚነካና በሚያዋርድ መልኩ በአደባባይ የተሳደበው ልጅ በእስራት መቀጣቱን ፖሊስ አስታውቋል። የምስራቅ ባሌ ዞን ፖሊስ ዋና መምሪያ የወንጀል ምርመራ ክፍል ኃላፊ ዋና ኢንስፔክተር አሻግሬ ጥላሁን ለብስራት ሬዲዮ እንደገለጹት ተከሳሽ አህመድ መሐመድ የተባለ የ19 ዓመት ወጣት ወላጅ አባቱን በአደባባይ ክብር በሚነካና በሚያዋርድ መልኩ በመሳደቡና ዛቻ መፈጸሙ ተገልጿል። በወቅቱ በወንጀል መከላከል ስራ ላይ በተሰማሩ የፖሊስ አባላት በቁጥጥር ስር ሊውል ችሏል። ተከሳሹ አባቱን በአደባባይ ሰው በተሰበሰበበት ክብራቸውን የሚነካና የሚያዋርድ ስድብ በመሳደብና እንደሚያጠፋቸው ሲዝት በመገኘቱ በቁጥጥር ስር ውሏል። ፖሊስ የምርመራ መዝገቡ አጣርቶ ለአቃቤ ሕግ ልኳል። አቃቤ ሕግም በወንጀል ሕግ ቁጥር 580 መሰረት በሰው የግል ነጻነት ላይ የሚፈጸሙ ወንጀሎች በፈጣን ችሎት እንዲታይለትም ክስ መስርቷል። ክሱን የተመለከተው የጊኒር ወረዳ ፍርድ ቤትም ተከሳሽ አህመድ መሐመድ ወላጅ አባቱን በአደባባይ ክብርንና መልካም ስምን የሚነካ ስድብ በመሳደብ ከስነ ምግባር ውጭ የሆነ ተግባር በመፈጸሙ በ4 ወር ቀላል እስራት እንዲቀጣ የወሰነበት መሆኑን ዋና ኢንስፔክተር አሻግሬ ጥላሁን ጨምረው ተናግሯል ስትል ኤደን ሽመልስ ዘግባለችም። የተከበራችሁ ተመልካቾቻችን አሁን ደግሞ ከዓለም አቀፍ ወደ ተገኙ መረጃዎች እናልፋለን። የዚምባብዌ ካቢኔ የፕሬዝዳንት ምናንጋጓ የስልጣን ዘመን ቢያንስ እስከ 2030 ድረስ እንዲራዘም ወሰነ። የዚምባብዌ ካቢኔ ህገ መንግስቱን ለመቀየርና ፕሬዝዳንት ኤመርሰን ምናንጋጓን ቢያንስ እስከ 2030 ድረስ በስልጣን ላይ እንዲቆዩ የሚያስችል ረቂቅ ህግን ደግፏል። የ83 ዓመቱ ምናንጋጓ በ2028 ስልጣናቸውን የሚለቁት 5 ዓመታት የስልጣን ዘመናቸውን ካጠናቀቁ በኋላ ቢሆንም ረቂቅ ህጉ የፕሬዝዳንቱን የስልጣን ዘመን ከ5 ወደ 7 ዓመታት ለማራዘም ህገ መንግስቱን ይቀይራል። በህጉ ላይ የተካተቱት ሌሎች ለውጦች የፓርላማ አባላትን የስልጣን ጊዜ ከ5 ወደ 7 ዓመት ማራዘም፣ ፕሬዝዳንቱ በዜጎች ቀጥተኛ የህዝብ ድምፅ ሳይሆን በፓርላማ አባላት እንዲመረጡ ማስቻልና ፕሬዝዳንቱ 10 ተጨማሪ ሴናተሮችን እንዲሾሙ መፍቀድ አጠቃላይ የሴኔት መቀመጫዎችን ወደ 90 ማሳደግ ይገኙበታል። የፍትህ የህግና የፓርላማ ጉዳዮች ሚኒስትር ዚያምቢ ከካቢኔው ውሳኔ በዋና ከተማይቱ ሐራሬ በሰጡት ጋዜጣዊ መግለጫ ላይ ረቂቅ ህጉ በህግ አውጪዎች ዘንድ ጉዳዩ ከመታየቱ በፊት ለፓርላማ አፈ ጉባኤ ላክና በይፋዊ ጋዜጣ ይታተማልም ብለዋል። በፖለቲካ ተንኮላቸው የተነሳ አዞ የሚል ቅጽል ስም የተሰጣቸው ምናንጋጓ ወደ ስልጣን የመጡት እንደ አውሮፓውያን አቆጣጠር በ2017 በመሩት ወታደራዊ መፈንቅለ መንግስት የረጅም ጊዜ
የሀገሪቱን መሪ ሮበርት ሙጋቤን ከስልጣን ማስወገዳቸውን ተከትሎ ነው። ምናንጋጓ እንደ አውሮፓውያን አቆጣጠር ከ1980 ዚምባብዌ ነጻነቷን ካገኘችበት ጊዜ አንስቶ ሀገሪቱን በመምራት ላይ የሚገኘውን ዛኑ ፒኤፍ ፓርቲን አሁን ላይ ይመራሉ። ነገር ግን ከቅርብ ጊዜ ወዲህ እርሳቸውን የሚተካው ማን ነው በሚለው ጉዳይ የውስጥ አመራር ሽኩቻ ተጠናክሮም ቀጥሏል። በካናዳ ትምህርት ቤት ላይ በተፈጸመ የጅምላ ጥቃት አጥቂውን ጨምሮ 10 ሰዎች ተገደሉ። በምዕራብ ካናዳ ብሪቲሽ ኮሎምቢያ ግዛት ውስጥ በሚገኝ ትምህርት ቤትና መኖሪያ ቤት ላይ በተፈጸመ ጥቃት አጥቂውን ጨምሮ ሰዎች ሲገደሉ ቢያንስ 25 ሰዎች ቆስለዋል ሲል ፖሊስ አስታውቋል። በቅርብ ዓመታት የካናዳ ታሪክ ውስጥ በሀገሪቱ በጅምላ ከተፈጸሙ አስከፊ ጥቃቶች መካከል አንዱ ሆኖም ተመዝግቧል። ፖሊስ ጥቃት አድራሽ ሕይወቱን ከማጥፋቱ በፊት 9 ሰዎችን ገድሏል ብሏል። በሁለተኛ ደረጃ ትምህርት ቤት ውስጥ 6 ተጎጂዎች ሞተው የተገኙ ሲሆን 7ኛ ሰው ወደ ሆስፒታል ሲሄድ ሕይወቱም አልፏል። የታጣቂዎቹ አስክሬን በትምህርት ቤት ውስጥ ተገኝቷል። በአቅራቢያው በሚገኝ መኖሪያ ውስጥ 2 ተጨማሪ ሰዎች ሞተውም ተገኝቷል። ፖሊስ ተጠርጣሪውን ለህብረተሰቡ በላከው መልእክት ቡናማ ጸጉር ያላት ቀሚስ የለበሰች ሴት ሲልም ገልጿል። ጥቃቱን ተከትሎ ቢያንስ 2 ሌሎች ሰዎች ከባድና ለህይወት አስጊ የሆነ የአካል ጉዳት ደርሶባቸው ወደ ሆስፒታል መወሰዳቸውንና እስከ 25 የሚደርሱ ሰዎች ለህይወት አስጊ ባልሆኑ ጉዳቶች ሕክምና እየተደረገላቸው መሆኑን ፖሊስም ገልጿል። የካናዳው ጠቅላይ ሚኒስትር ማርክ ካርኒ በደረሰው ጥይት በጣም እንዳዘኑና መንግስታቸው ይህንን አሰቃቂ አደጋ ለመጋፈጥ ከሁሉም የብሪቲሽ ኮሎምቢያውያን ጎን እንደሚቆሙም ተናግሯል። ጠቅላይ ሚኒስትሩ በሙኒክ የጸጥታ ኮንፈረንስ ሊያደርጉት የነበረውን የስብሰባ ጉዞም ሰርዟል። የቪክቶሪያ ፖሊስ ባወጣው መግለጫም በተፈጸመው አሰቃቂ ጅምላ ጥቃት በጣም አዝነናል ሲል መግለጫም ሰጥቷል። የተከበራችሁ ተመልካቾቻችን የዕለቱ የብስራት የዩቲዩብ የመረጃ ሰዓታችን የተከታተላችሁት ይመስል ነበረ። መረጃዎቹን እየነገርኳችሁ እኔ ሰላማዊ ንጋሲ ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይታ አደረግኩኝ። ሰላም።